ይሄን አልክድም። ግን እንደዚህ እኔ ለምሳሌ እኔን ጎርታኛለች የሚል ከሆነ እኔ ለሱ ህይወቴን ሰጥቼዋለሁ አልሰጠሁትም? እኔ ስንት ጊዜ ነው ለሱ ህይወቴን እየሰጠሁት የምኖረው? እኔ እኮ 3 አመት ሙሉ እኮ የራሴን ትምህርት አቋርጬ እኮ አስተምሬዋለሁ። ስለዚህ እኔ እድሜ ልኬን እሱን እያስተማርኩ የቤት ሰራተኛው ሁኜ እንዲቀር ነው የሚፈልገው ወይስ? እኔ እሱ ጥያቄ እኮ አልገባኝም። አንድ ሰው ከሆነ ሰው ጋር አብሮ ህይወት አሳልፏል። ከዛ በኋላ ያ ሰው መቀጠል ካልፈለገ የራሱን ህይወት መኖር አይፈልግም? ዲጄ እኔ ጥያቄ ልጠይቅ ከይቅርታ ጋር። ኦኬ ጠይቋት። እሺ ተራ በተራ እንጠይቃትና ማለት ነው። ቆይ እናት አንቺ አሁን ቆይ እሱ ስራ አይሰራም ነው ወይንስ አግኝቶ ስራ እየሰራ አይደለም ነው ወይንስ አንቺ አሁን ባልሽ ከሆነ ስራ የሚሰራበትን መንገድ አብራችሁ ተነጋግራችሁ አስተካክላችኋል? ያንን አልሰራም ብሎሻል? መጀመሪያ መቼም አንድ ሰው አንቺ አሁን እሱ ስታገቢ ታውቂዋለሽ፣ ስለ ህይወቱ ያለበትን ድሃ ይሁን ሀብታም ይሁን አውቀሽ ነው የምታገቢው አይደለ? አይተሽው ነው እሱን አውቀሽ ነው ስለ እሱ አውቀሽ ነው የምታገቢው። ነገር ግን አንቺ እየሰራሽ ነው፣ አረብ ሀገርም ይሁን የትም ሄደሽ ሰራሽ፣ ገንዘብ አለሽ፣ ከሱ በላይ ሆንሽ፣ አቅምሽ ከሱ በላይ ከሆነ በኋላ መካድ ማለት ደግሞ እንደ ህዝብ ትክክል ነው ብለን አናስብም እኛ ማለት ነው። ገባሻ? ምንድን ነው እንደዚህ አስተካክዬለት እንደዚህ አይነት ስራ ብየው እምቢ ብሎኛል እንቀበላለን። ተረዳሽ? እኔ እንደዛ ለማድረግ እሱ እንደዛ ለማድረግ እኔ ከመጣሁ 2 አመቴ ነው እዚህ ሀገር። እኔ እሱ እንደዛ አድርጌ ለሱ ስራ ለመስጠት እኔ አቅማለኝ እንዴ? አረብ ሀገር ሆንኩ ማለት እኮ የራሴ የሆነ ማስተዳደር ፍላጎትሽ ምንድን ነበረ እንዲሰራ የፈለግሽው? ላይክ አሁን እሱ ያለ ስራ ነው ያለው ወይንስ ለምን? ያው መምህር ነው ተብሏል። ይኸውልህ መጀመሪያውኑ እኔ ትምህርቱን እንዲማር ነበረ፣ በትምህርቱ የሆነ ደረጃ ላይ እንዲደርስ ነበረ እኔ ሰው ቤቱን እሱን ያስተማርኩት ማለት ነው። እሺ። ከዛ በኋላ የመምህር ደሞዝ ከቤት ኪራይ ጋር አልሆነልኝ ምናምን ነገር እያለኝ ቆየ። በዛ መሀል እኔ የተወሰነ መላክ ጀመርኩ ለሱ ከእያስተማረ እንትን የሚልበት ማለት ነው፣ የሚኖርበት ማለት ነው። እሺ። ከዛ እየው እስኪ ወደፊት የተወሰነ የሆነ ደረጃ ልትደርስ ትችላለህ፣ እዛው ቀጥል አልኩት። እሱ ማስተማሩን ጥሎ የቀን ስራ ገባ። እኔ ደግሞ እንዴት ነው ከሱ ጋር እሱ የቀን ስራ እየሰራ እኔ የቤት ሰራተኛ ሆኜ እንደዚህ ነው ህይወታችን የሚቀጥለው? እሺ ይሄ ልጅ እኮ ታዲያ ምን አጠፋ? አሁን ለምን ወጣ? ከማስተማርነቱ ለምን ወጣ? አዳምጪኝ። አሁን ማስተማሩን አቁሞ ደሞዙ ስላልተስተካከለለት ሊሆን ይችላል ወደ ቀን ስራ መስራትም እኮ ያው ስራ ነው። ስራ አላቆመ የሚችለውን ነገር በዚህም በዛም ብሎ ፈጣሪ ሌላ ለውጥ እስከሚያመጣለት ድረስ ይሄ ልጅ አልተኛም፣ እየሞከረ ነው አይደለ? በዛም በዚህም ስራ ተኝቶ አንቺ ይቅርታ ማሶል አንደኛ ለስራ ክብር ይኑርሽ። እሱ የቀን ስራ እየሰራ እኔ የቤት ስራ እየሰራ እሱ ጋር አብሬ ልኑር ነው ወይ የሚባል አማርኛ አስተካክሉ። ጥሩ አለ። ስራ ክቡር ነው። ሊስትሮም ሆኖ አንቺን ማስተዳደር ከቻለ ዋናው ፍቅር ነው። ስለዚህ ስራውን አክብረሽ አብረሽ መኖር ካልቻልሽ ይሄ ልጅ የቀን ሰራተኛ ነውና ላገባው አልችልም እና ዶክተር ወይ ፓይለት እንዲያገባሽ ነው የምትፈልጊው? በፍቅር አታምኔም? ስለዚህ የቀን ስራ ይኸውልህ እሱንማ እኮ ብዬ እኮ ስንት አመት ሙሉ 9 አመታችን እኮ ነው ከተገናኘን። እንዴ ለምን እናንተስ በእኔ ብቻ ትፈርዳላችሁ? እንዴ እኔ እኮ ያመኛል። አንቺ ላይ ጫና ለማድረግ አለም የቀን ስራ እየሰራ አብሬው ልኖር አልችልም ስላልሽ ነው። ለምንድን ነው እኔን ማትተወኝ? ምንድን ነው ምክንያቱ? የአባቷ ልጅ እየሰማው ነው። ስትጠይቂው በአክብሮት ይሁን እሺ። ይሄ ከንቀት አንግል አይሆን እሺ። ተረጋጋ እሺ። እየሰማው ነው እሺ። ይኸውልሽ አሁን እዚህ ጋር ሰው አይዞሽ ምናምን ስላለ ሳይሆን ክብር የሚባል ነገር አለ። ከክብር ጋር ጠይቂው እሺ ውዴ። ቀጥይ፣ ጠይቂው። አንዴ መናገር እችላለሁ? ቀጥል። እሺ ትችላለህ፣ ቀጥል። ያው እኔ ልጠይቅሽ አንድ ነገር። እኔ በጣም ነው የማፈቅረሽ፣ ከአንቺ መለየት እንደማልፈልግ እየነገርኩሽ ነው
እና አንቺም መለየት ፍላጎት ኑሮሽ አይደለም እሪል በቃ እውነቱን እንነጋገር። በቃ እውነቱን ብታወሪ አንቺ ፈጣሪም አይወደውም ውሸትን ለምን እናወራለን? ለምን እኔና አንቺ ፍቅራችን ለምን አንቀጥልም? ለምን ወደ ድሮ ፍቅራችን አንቀጥልም? ያንን ነገር ማስተካከል ይቻላል እኮ የማይስተካከል ነገር የለም። ሁሉን ነገር ላስተካከል በቃ ይቅርታ፣ አጥፍቼም ከሆነ ይቅርታ። እኔ በቃ አጥፍቼ ከሆነ በሰው ፊት ነው እየጠየኩሽ ያለው። በቃ እኔ ሁለተኛ ያስቀየሙሽ ካለ አላስቀየምሽም። ስለዚህ ይቅርታዬን ተቀበይኝና እንታረቅ። ለሰውም ጥሩ አይደለም። እኔና አንቺ ካሁን በፊት 9 ዓመት ያሳለፍናቸው ይሄ ሁሉ ሰው አይቶን አይደለም። እኔና አንቺ ብቻ ነው ወይም እኔና አንቺ ያሳለፍናቸው ሂስትሪ ባክግራውንዶች ናቸው። እነዛን ደግሞ እኔና አንቺ ብናነሳቸው እኔ ፍቅር ስላለብኝ እንጂ እንደዚያ ብዬ ማንሳት የቻልኩት ብዙ ነገሮች አድርጌልሻለሁ፣ ብዙ ነገሮች ደግፈሽኛል፣ ብዙ ነገሮች ከጎኔ ቆመሻል፣ ብዙ ነገሮች ከጎንሽ ቆሜያለሁ። ስለዚህ እኔና አንቺ ስንከባበር ነው የሚያምርብን። እንዳንድና እንደ ባልና ሚስት እንከባበር። ሁሉን ነገር በቃ ያለውን ነገር ግልጽ የሆነውን ነገር ተናገር። የምር እኔ ፍቅረኛ የለሽም። በቃ አሁን እስካሁን ካልወጣሽ እኔን ታፈቅሪኛለሽ። ሁለተኛ የኔን ለውጥ ነው የምትፈልጊ። እኔ ደግሞ ተለውጬ እስኪ እድሉን ስጪኝ። በቃ በወንድሞች መካከል እድሉን ስጪኝ፣ ተለውጬ እይኝ። በቃ ይሄንን ነው የምጠይቅሽ። አንደኛ ዛሬ ብቻ ነው እንዴ እኔ ላንተ እድል የሰጠው? ስንት ጊዜ ነው የነገርኩ? እንዲህ ብዬ ስንት ጊዜ ነው የነገርኩ እኮ ፍቅረኛ የለሽም። ይሄንም አይደል? ቆይ ከዚህ በፊት የመጨረሻ ከተጣላን እኔ አልመለስም ብያለሁ አላልኩም? እሱን እንትን በይው እናቴ። እኔ አካውን በፊት ተጣላን ምናምን ለአንተ ሁሉም ነገር ዝም ብሎ ቃቃ ጨዋታ ነው እንዴ? ቃቃ ጨዋታ አይደለም። ምን አዎ እርግጥ ነው ስላላሳካውልሽ ነው አልኩሽ እኮ። ጭቅጭቅ አይሆንም። የተከበሩ ሰዎች አሉበት። ስለዚህ እኔና አንቺ ተስማምተን እንኖር። በቃ ባለው ነገር እኔ እንደዚህ የቀረብኩት አንቺን ስለምወድሽ እንጂ ለሌላ ነገር አይደለም። ግልጹን የምነግርሽ እውነትን ነው እናውራ ካልኩሽ እኔ ከዚህ ላይ የቀረብኩት ለሌላ ነገር አይደለም። አንቺም በጣም ስለማፈቅርሽና ስለማከብርሽ ነው። ካላንቺ አልኖርም የምለውም ደግሞ ምክንያት ስላለኝ ነው። በቃ ብዙ ነገሮች አይቻለሁ ባንቺ፣ ብዙ ነገሮችን በእኔ አይተሻል። ስለዚህ እኔ እርግጥ ላስከፋሽ ይችላለሁ፣ አስከፍቼሽ ሊሆን ይችላል። በቃ በአንዳንድ ምክንያቶች የሆነ እነዚህ አይነት ምክንያት እኮ ኮንሰላል የሆነ ትንሽዬ የሆነ ምክንያት እኮ አይጠፋም ከሰው ልጅ። ስለዚህ ይሄንን ታየው እኔ ተለውጬ ላሳይሽ፣ እኔ ልለወጥ፣ አብረን እንዝለቅ። ምንም እንደዚህ ወጥ ሰጣ ገባ የምንልበት አይደለም። እኔ እዚህ ሚዲያ ላይ እኔና አንቺ እንደዚህ የምንሆንበት አይደለም። አሁን ሚዲያ ላይ መውጣቱን እንደማትፈልጊው እርግጥ አውቃለሁ። ሚዲያ ላይ እኔ ነኝ እንዲወጣ ያልኩ አንተ አይደለ እንዲወጣ እንደዚህ ነው እንጂ አልኩ እንደዚህ አድርጋኝ አላልኩ። አንተ ብቻ ነህ ለኔ መስዋዕት ተከልከው። እሱን ተይ ይኸውልህ ሲጀመር መጀመሪያው አላደረግም እንዴ? አንተ በግድ ነው እንዴ ፍቅርን የምታምነው? በግድ አይደለም። ተወጅኛለሽ 100% ዋናን አልወድም አልኩህ አይደል እንዴ? በቃ አልወድም፣ ተወኝ፣ በቃ ተፋታኝ። ለምን ትጨቀጭቀኛለህ? ምክንያቱም ከዚህ በፊት እኮ ነው ያለው። እሺ በቃ እሺ ካልወደድሽኝ እሺ አልኩሽ እኮ በቃ ቴንኪው፣ አመሰግናለሁ፣ ክብር ይስጥልኝ። በጣም ነው የማመሰግንሽ መቤቴን። እኔ ፍቅር አለብኝ፣ ግን ይሄንን ደግሞ ለመቻልና ለመታገስ እሞክራለሁ። የምሬን ነው። እኔ እውነቱን ነው የምነግርሽ። ነገር እኔ አንተን ልል የፈለኩት አሁን ለምታደርጋቸው ነገሮች እኔን ሰበብ አታድርግ። በቃ ራስህን ችለህ ወንድ ልጅ ነህ፣ ራስህ ማድረግ ያለብህ ከዚህ ቀን በኋላ አድርግ። ለምን እኔን ሰበብ ውስጥ ታደርገኛለህ? ከዚህ ቀን በኋላ አላደርግም። እኔ በሚዲያ ፊት አዋርደሽኛል። በቃ ተዋረድኩ።
እሱን እኮ የተዋረድከው ራስህ ነህ እኮ ራስህ እኮ ነው የቀረብኩት። ያለው እንዴ እስካሁኑ ምንም አይደለም። ለአንቺ ብዬ ነው ፍቅር ስላለብኝ ነው ያደረኩት። ግን አሁን ደግሞ በጣም በይበልጥ እያዋረድሽኝ ነው። ስለዚህ በጣም አመሰግናለሁ። እኮ እኔ አይደለም እኮ መጀመሪያውን እኮ ይኸውልህ እኮ አስበህ ነበር መውጣት። ውረጂ በቃ ነው አንቺ ውረጂ ይበቃሻል። በቃ ይበቃሻል። ከዚህ በላይ ልጁን እንድትናገሩ አልፈቅድልሽም። እኔ ይበቃሻል። ውረጂ። እዛ የሚመክሩሽ ጋር ሄደሽ ያዋጣሻል። ገንዘብሽን ቆዳሽን መልጠው ባዶሽን ካስቀሩሽ በኋላ ያኔ ይሄ ልጅ ይናፍቅሻል። ለገንዘብ ብለሽ ለእንትን ብለሽ ልጁን በዚህ ልክ ድረስ እንድትናገርሽ ነገ ራቁትሽን ቢያስቀርሽ እኔ ካሮስ ዞር ብያለሽም ማንም ዞር ብለሽም ለፍቅር ከዚህ በላይ